ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ወይም ቃላቶችን እንዴት እንደምንመሰርት አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ከኔ ጋር ትኩረት ወስዳችሁ የቻላችሁ ደብተር እስክሪብቶ ይዛችሁ አብራችሁ እየጻፋችሁ አብራችሁ እያነበባችሁ እስከመጨረሻው ትኩረት ወስዳችሁ ተከታተሉ። እንግዲህ እዚህ ጋር የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህ ቃላቶች የተነጣጠሉ ቃላቶች ናቸው። የተነጣጠሉትን ቃላቶች በአንድ ላይ እንዴት ነው የምንጽፋቸው፣ እንዴት ነው የምናነባቸው የሚሉትን ነው ማሳያችሁ ማለት ነው። እነሱን አንድ ባንድ አነብላችኋለሁ። እኔ ጋር ቆዩ። እዚህ ጋር እንደማሳያችሁ ምን ይላል? ይቺ ማናት ማለት ነው? ሙ ስ ና። እነዚህ ፊደሎች እንደምታያቸው የተነጣጠሉ ፊደላት ናቸው። ራሳቸው ማለት ነው። እነዚህም በአንድ ላይ አጣምሬ ስጽፋቸው ምን አይነት ትርጉም እንደሚሰጡኝ አሳያችኋለሁ ማለት ነው። ሙ ማለት የመ ቤተሰብ ሁለተኛ ድምጽ ናት። ስ ማለት ደግሞ የሰ ቤተሰብ ስድስተኛ ድምጽ ናት። ነ ማለት የነ ቤተሰብ አራተኛ ድምጽ ናት። ስለዚህ ሙ ስ ና። እዚህ ጋር በአንድ ላይ ስንጽፋቸው ወይም ደግሞ ሰብሰብ አድርገን በአንድ ላይ ስናነባቸው ሙ ስ ና ሙስና ይላል ማለት ነው። ሙስና። ሙ የመቤተሰብ ሁለተኛ ድምጽ፣ የሰብሰብ ስድስተኛ፣ ና የነቤተሰብ አራተኛ። ሙስና የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እዚህ ጋር ምን ይላል? እቺ ማናት ማለት ነው? ግ ዴ ታ። ግ ማለት የቤተሰብ ስድስተኛ ድምጽ ናት። ዴ ደግሞ የቤተሰብ አምስተኛ ድምጽ፣ ታ ደግሞ የቤተሰብ አራተኛ ድምጽ። እነዚህ ፊደሎች እንደምታዩቸው የተነጣጠሉ ፊደላት ናቸው። በአንድ ላይ ምን አይነት ትርጉም እንደሚሰጡን ደግሞ አሳያችኋለሁ ማለት ነው። ግ ዴ ታ። እንግዲህ እነዚህን ፊደሎች ሰብሰብ አድርገን እዚህ ጋር ስንጽፋቸው መጨረሻ ላይ ማለት ነው እዚህ ጋር ምን አይነት ትርጉም ሰጠን ማለት ነው? ግዴታ። ግ ማለት የቤተሰብ ስድስተኛ ድምጽ፣ ዴ የቤተሰብ አምስተኛ ድምጽ፣ ታ የቤተሰብ አራተኛ ድምጽ። በአንድ ላይ ግዴታ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ሰ ነ ፍ። ሰ ማለት የመጀመሪያ ድምጽ ናት። የሰ ቤተሰብ የመጀመሪያ ድምጽ ናት። ነ የመጀመሪያ ድምጽ ናት። ፍ ደግሞ የፈ ቤተሰብ ስድስተኛ ድምጽ ናት። ስለዚህ እነዚህን ፊደሎች ሰ ነ ፍ፣ እነዚህ ፊደሎች በአንድ ላይ እዚህ ጋር ሰብሰብ አድርገን ስንጽፋቸው ምን አይነት ትርጉም ሰጠን ማለት ነው? ሰነፍ። ሰ የመጀመሪያ ድምጽ ናት። ነ የመጀመሪያ፣ ፍ የቤተሰብ ስድስተኛ ድምጽ ናት ብያቸዋለሁ። በአንድ ላይ ሰነፍ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ሙ ገ ሳ። እንግዲህ ሙ ማለት እዚህ ጋር ሳይቻል ሙ ማለት ስንተኛ ድምጽ ናት እያችሁ? ሁለተኛ ድምጽ ናት። የመቤተሰብ ሁለተኛ ድምጽ፣ ገ የመጀመሪያ ድምጽ፣ ሳ የሰቤተሰብ ስንተኛ ድምጽ ናት? አራተኛ ድምጽ። ሙገሳ። ስለዚህ ከዚህ ጋር ሰብሰብ አድርገን ስንጽፋቸው ወይም ደግሞ አጣምረን ስናነባቸው ሙገሳ። ሙ ማለት የመቤተሰብ ሁለተኛ ድምጽ፣ ገ የመጀመሪያ፣ ሳ የሰቤተሰብ አራተኛ ድምጽ። ስለዚህ ሙገሳ የሚል ቃል እናገኛለን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ሹ መት። ሹ ማለት የሸ ቤተሰብ ስንተኛ ፊደል ነው? ሁለተኛ ድምጽ። መ የመጀመሪያ ድምጽ፣ ተ የቤተሰብ ስድስተኛ ድምጽ። ሹመት። ስለዚህ እነዚህን የተነጣጠሉትን እዚህ ጋር ሰብሰብ አድርገን ስንጽፋቸው ምን አይነት ትርጉም ሰጠን ማለት ነው? ሹመት። ሹ የሸ ቤተሰብ ሁለተኛ ድምጽ፣ መ የመጀመሪያ፣ ተ የቤተሰብ ስድስተኛ ድምጽ። ሹመት የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ኦኬ። ወደ ቀጣዩ ስንመጣ ድ ሜ። ስለዚህ ማለት የቤተሰብ ስንተኛ ድምጽ ናት? ስድስተኛ ድምጽ። ዴ የቤተሰብ ስድስተኛ ድምጽ፣ ሜ የቤተሰብ አምስተኛ ድምጽ። ድ ሜ። ስለዚህ እችን ፊደላት እነዚህን ፊደላቶች ሰብሰብ አድርገን ስንጽፋቸው ምን አይነት ትርጉም ሰጡ ማለት ነው? እድሜ።
ማለት የአ ቤተሰብ ስድስተኛ ድምጽ፣ ደ የቤተሰብ ስድስተኛ ድምጽ፣ መ የቤተሰብ አምስተኛ ድምጽ በአንድ ላይ እድሜ እድሜ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። እናገኛለን ወይም እንመሰርታለን። ስለዚህ የተለያዩ ፊደላት ናቸው። እንደምታያቸው የተለያዩ ፊደላት ናቸው። የተለያዩ ቃላቶች ናቸው ማለት ነው። እድሜ የሚል ቃል እናገኛለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ እዚህ ጋር አሁንም ምንድነው ቅ ማለት የቀ ቤተሰብ ስንተኛ ድምጽ ናት? ስድስተኛ ድምጽ። ና የነ ቤተሰብ አራተኛ ድምጽ፣ ተ ቤተሰብ ስድስተኛ ድምጽ። ስለዚህ እነዚህን ፊደላቶች ሰብሰብ አድርገን ስናነባቸው ወይም ደግሞ ስንጽፋቸው ምን አይነት ትርጉም ነው የሚሰጡን ማለት ነው? እዚህ ጋር ቅናት ቅ የቀ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራተኛ፣ ተ ቤተሰብ ስድስተኛ በአንድ ላይ ቅናት የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ቀ የመጀመሪያ ድምጽ ናት። ላ የለቤተሰብ አራተኛ ድምጽ ናት። ለ የለቤተሰብ ስድስተኛ ድምጽ ናት። እንደምታዩዋቸው እነዚህ ፊደላቶች እየተነጣጠሉ ናቸው ስናያቸው ማለት ነው። ግን እነዚህን ሰብሰብ አድርገን አጣምረን ስናነባቸው ወይም ደግሞ ስንጽፋቸው ቀላል የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ኦኬ ታ ማለት የቤተሰብ ስንተኛ ድምጽ ናት? ይቺ ታ የቤተሰብ አራተኛ ድምጽ፣ ማ የቤተሰብ አራተኛ ድምጽ፣ የቤተሰብ ስድስተኛ ድምጽ። እነዚህን ፊደሎች በአንድ ላይ አጣምረን ስናነባቸው ወይም ደግሞ ስንጽፋቸው እዚህ ጋር አጣምረን ስናነባቸው ወይም ስንጽፋቸው ምን ይላል? ታማኝ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ህ ማለት የሀ ቤተሰብ ስድስተኛ ድምጽ ናት። ዝ ደግሞ እዚህ ጋር የዘ ቤተሰብ ስድስተኛ ድምጽ ናት። ብ ደግሞ የቤተሰብ ስድስተኛ ድምጽ ናት። እነዚህም በአንድ ላይ ስንደረድራቸው ወይም ደግሞ በአንድ ላይ ስናነባቸው ህዝብ ከዚህ ጋር በአንድ ላይ ስናነባቸው ወይም ስንጽፋቸው ህዝብ ህ ማለት የሀ ቤተሰብ ስድስተኛ፣ ዘ የዘ ቤተሰብ ስድስተኛ፣ በ የቤተሰብ ስድስተኛ ህዝብ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። እንመሰርታለን። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ታ ማለት የቤተሰብ ስንተኛ ድምጾች ናቸው? እነዚህ አራተኛ ድምጽ። ታ አሁንም የአራተኛ ድምጽ፣ ሬ የቤተሰብ ሶስተኛ ድምጽ። ሬ። ስለዚህ እነዚህን ፊደላቶች በአንድ ላይ አጣምረን ስናነባቸው ወይም ደግሞ ስንጽፋቸው ምን አይነት ትርጉም ሰጠን ማለት ነው? ታታሪ ታ የቤተሰብ አራተኛ፣ ታ የቤተሰብ አራተኛ ዳብል የተጻፉ ናቸው። ሬ ደግሞ የቤተሰብ ሶስተኛ በአንድ ላይ ታታሪ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ክ ማለት የቤተሰብ ስድስተኛ ድምጽ ናት። ል የለቤተሰብ ስድስተኛ፣ ል የለቤተሰብ አሁንም ዳብል ስድስተኛ። እነዚህን ፊደሎች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው የዚህ ጋር አይቹነት ል የለቤተሰብ ስድስተኛ፣ ል የለቤተሰብ ስድስተኛ። ስለዚህ በአንድ ላይ ስንጽፋቸው ወይም ስናነባቸው ምን አይነት ትርጉም ሰጠን? ክልል ከየቤተሰብ ስድስተኛ፣ ለ የለቤተሰብ ስድስተኛ፣ ለ የለቤተሰብ ስድስተኛ በአንድ ላይ ክልል የሚል ቃል አገኘ ወይም ደግሞ ትርጉም ያለው ፊደል መሰረትነ ማለት ነው። ስለዚህ እንግዲህ እንደምታዩቸው ፊደሎች የተነጣጠሉ ናቸው። ከተለያዩ ቦታዎችና ከተለያዩ ፊደሎች ነው የወጡ። እነሱን ግን የተነጣጠሉትን እንዴት አጣምረን መጻፍ እንዳለብንና አብዛኛው ተማሪዎች ማለት ለጀማሪ ነው የሚሆን። አሁን ይሄ ለመረዳት ያህል ማለት ነው የሚጠቅማችሁ እንደዛ ነው። እንዴ ከማን ፊደል እንደወጡ አንድ ባንድ ነው ያነበብኩላችሁ። ከዛ ደግሞ በአንድ ላይ ምን አይነት ትርጉም እንደሚሰጡ አሳይቻችኋለሁ ማለት ነው። ስለዚህ ለዛሬ ቪዲዮ ይሄን ይመስል ነበር። እንዲሁም ሌሎችን ደግሞ በሌላ ጊዜ ሰርቼ ይዤላችሁ እስከመለስ ሰላም ጊዜ፣ ሰላም ቆይታ